ከመጀመሪያ ጀምሮ ውስጤ ነበር የስዕል ፍላጎት። እርግጠኛ ነኝ የአንደኛ ክፍል እያለሁ የሆነች ትንሽ እርግብ ስላለሁ የምር የምትመስል እርግብ እና ያችን እርግብ በሳልኩ ሰዓት እጅግ በጣም ነው የኔ መምህር የስዕል ትምህርት ፕሮግራም ነበረን በዛን ጊዜ የኔ መምህር ያደነቀኝ እና እጅግ በጣም ተገፋፋው በቃ እንሰራ ያነሳሳኝና ከአንደኛ ክፍል ጀምሮ ያሞጋግሰኝ ነበር መምህሬ። የኔን ስዕል እንዲሁም እስከ 6ኛ ክፍል ነው ያዞረው ልጆች እንዲያጨበጭቡልኝ ያስደረገው። በመቀጠል ደግሞ ከዛ ከፍ ስል ለመጨረሻ ጊዜ ስዕል እንድቀጥልና ከስዕል ውጪ ሌላ ነገር እንዳልሰራ ያደረገኝ 8ኛ ክፍል ስደርስ አርባ ምንጭ ላይ ከተማ አቀፍ የስዕል ውድድር ይከናወንና ያ ስዕል ላይ ከከተሞች የስዕል ውድድር አንደኛ በመውጣት የተለያዩ ሽልማቶችን በህፃንነቴ ላገኝ ችያለሁ እና ያ ፍላጎት እያደገ መጥቶ ዛሬ ላይ እንድስል ያደረገኝ። አንዳንድ ጊዜ ብዙ ኢትዮጵያውያን ቤተሰቦች በልጆቻቸው ፍላጎት ሳይሆን ወደ ራሳቸው ፍላጎት ነው ልጆቻቸውን ተጽዕኖ የሚያሳድሩባቸው ነው። አንተ ጋርስ የነበረው ነገር? የቤተሰብ አቀባበል በጣም እጅግ በጣም አሪፍ ነበር። እኔ በራሴ መንገድ እንድሄድ ፍላጎቴን እንዳሳካ ጥረት የሚያደርጉ እንጂ በራሳቸው መንገድ የሚገፉኝ ምንም አይነት ተጽዕኖ አልነበረም። የምሰራቸው ነገሮች በሙሉ ያስደስታቸው ነበር። የሆነ አንዳንድ ነገሮችን እቀጠቅጣለሁ፣ እንጨቶችን፣ ቆርቆሮዎችን፣ የተለያዩ ነገሮችን መስራት እፈልጋለሁ። ያ ነገር ወደፊት ጥሩ ደረጃ ላይ ደርሼ በጥሩ ነገር መታየት እንደምችል ያምኑ እምነት ነበራቸው እና ምንም አይነት ተጽዕኖ አልነበረም። እኔ በማደርገው ይስማሙኝ ነበር፣ እንዲሁም ይደግፉኝ ነበር። ከዛ ወደ ትምህርት ህይወት ትገባለህ። አንደኛ ደረጃ፣ ሁለተኛ ደረጃ እና ዩኒቨርሲቲ የሚባል ነገር አለ ወይንም ኮሌጅ ሊሆን ይችላል። እዛ ጋር ስትደርስ ስዕሉ እንዴት ነው? ተጽዕኖ አላደረገብህም ወይ? ተጽዕኖ ያሳድራል። በእርግጥ ብዙ አይነት ተጽዕኖዎች ያሳድረውብኝ ነበር። ነገር ግን ስዕል ማለት አርት ነው። ስዕል ማለት ከትምህርት ጋር አብሮ የሚሄድ ነገር ስለነበር ከትምህርቴ ጋር አብሮ የሚሄድ ነገር ነው የመረጥኩኝ። በመጀመሪያ ደረጃ 9ኛና 10ኛ ክፍል ደርሼ ማትሪክ ከተቀበልኩኝ በኋላ እጅግ በጣም ከብዶኝ ነበር። ስዕል እየሰሩ ራስን ማስተዳደር፣ ስዕል እየሳሉ ቤተሰብን ማገዝ፣ መርዳት በጣም ከባድ ነበር። ለተወሰነ ለ3 አመታት ያህል ከትምህርት ዓለም ራሴን አግልዬ ስራዎችን እየሰራው ራሴን አቋቁም ነበር። ከኋላ ላይ ግን ወደ ትምህርቱ ተመልሼ እኔ በመፈልገው በአርቱ ዙሪያ በመፈልገው ፊልድ ሰርቬይንግ ላይ ተመዝግቤ 4 አመት ተምሬ ሌቭል 4 ሰርቬይንግን አጠናቅቄ ጨርሼ ነበር። ነገር ግን ያ የተማርኩበት ፊልድ ለስዕል እንዲጠቅመኝ በማለት እንጂ በዛ ልቀጥልበት አልነበረም። ይኸው እሱም ጠቅሞኝ ድሮይንግ እሰራለሁ፣ ስዕሎችን ስኬች አደርግበታለሁ፣ ስከለም አደርግበታለሁ፣ ልጆችንም ላስረዳበት ይችላልኝ በተማርኩ። ስዕልን በምን አይነት ሁኔታ ውስጥ ሆነ ነው የምትስለው? አርባ ምንጭ በጣም ተፈጥሮ የሚያምር ነው። በሚገራርሙ ሀይቆች ተከባለ። የከተማው ትልቀት በራሱ ሌላ እይታን የሚፈጥር ነውና አንተ ምን አይነት ተፈጥሮን ስታይ ነው ወይ የምትስለው? እኔ ተፈጥሮን እጅግ በጣም አደንቃለሁ። ወደ ተፈጥሮም አደላለሁ። ነገር ግን ሪያሊስቲክ የሆኑ ስዕሎች፣ ፖርትሬቶችን እስላቸዋለሁ በትዕዛዝ። ነገር ግን አርባ ምንጭ በተፈጥሮ የታደለች ሀገር ስለሆነች ይስበኛል ተፈጥሮዋ። አንዳንድ ጊዜ እወጣላለሁ ከፍታ ቦታዎች ላይ፣ ደግሞ ሀይቆቹ አካባቢ እሄዳለሁ። ያኝን ያየኋቸውን ወይም በካሜራ ያነሳኋቸውን
አንዳንድ ስዕሎች፣ ፎቶዎች ወደ ቤት ይዣቸው እመጣለሁ። እዛው አካባቢም ይዘል ሄጄ ሸራዎችን ወጥሬ የምሰራባቸው አጋጣሚዎች አሉ። ነገር ግን በአብዛኛውን ቤት ውስጥ ነው የምሰራው። ተፈጥሮን ስትወጂ፣ ወደ ተፈጥሮ ስትጠጊ፣ ስታደንቂ በውስጥሽ ይሳላሉ፣ ይቀረጻሉ። ያ የተቀረጹ የተሳሉ ስዕሎች አፍልቆ ማውጣት ማመንጨት ደግሞ ከባድ አይደለም። ራሱ የሰጠን የተፈጥሮ ጥበብ ስጦታ አለን፣ በውስጣችን የታደል ነው። ያን ነገር ለማውጣት ይሄን ያህል ብዙም አይከብደንም። ስዕል ነውና ታድለናል። ታድያለሁኝ በዛ መልኩ እና ያየኋቸውን ነገሮች በውስጤ የመቅረጽ አቅሙ ነበረኝ እና ወደ ቤት አመጣቸዋለሁ፣ ሸራ ላይ ያሳርፋቸዋለሁ። በእንዲህ አይነት ሁኔታ ነው። ማቴሪያሎችን እንዴት ነው የምታገኘው? ሸራዎች አሉ፣ እዚህ ጋር ቆዳም ነው አይደል? እንትኗ የተሳለችበት ዋሊያዋ። እነዛን ነገሮች እንዴት ነው የምታገኘው? ቀለሞች አሉ። አሁን እኚህን ማቴሪያሎች የማገኘው ሰርቼ በሸጥኳቸው፣ ሰርቼ ባስረከብኳቸው ሳንቲሞች ያው ህይወትን ለማስቀጠል፣ ሙያውን ለማስቀጠል፣ ኑሮን ለማስቀጠል እፍጨረጨራለሁ። ወይም ብዙ ጊዜ ደከመኝ ሰለቸኝ ለሌ የፈለኩት በቀላሉ ታገኛቸዋለህ ወይ? በቀላሉ የሚገኙ አይደሉም። ለምሳሌ ያህል ከሸራ ከጨርቅ አይነት ብንነሳ የተለያዩ የጨርቅ አይነቶች አሉ። በሜትር የሚሸጡ፣ በጥቅል ለሚሸጡ አሉ። እጅግ በጣም ውድ ናቸው። ደግሞ እንጨቶች አሉ፣ ፍሬም የምንሰራባቸው ፍሬሞች ወደ ኦሪጂናል ተሰርተው ወደ ተዘጋጁ ፍሬሞች ሄደን እንግዛ ብለን ብንል አንድ ፍሬም ወደ 1000 ብር አካባቢ ነው የሚሸጠው። ነገር ግን ከዛ ይልቅ በእጃችን እኛ አዘጋጅተን የምንሰራቸውን ፍሬሞች ከእንጨት ቤቶች ከውድ ወርክሾፕ እንገዛለን፣ እናስልጋለን፣ እዛው እናሰነጥቃለን። ጨርቆቹንም ከሱቅ ነው የምንገዛው እና ሱቅም በብዛት አይገኙም። አቡጀዲ ጨርቅ የሚባል አለ። እሱን ሱቆች ላይ በብዛት አያቀርቡም። ፖሊን ጨርቆች ናቸው ለስዕል የማይሆኑ እና አንዳንድ ጊዜ የምናቆምበትም ደረጃ አለ። ስናገኝ ደግሞ ስራችንን የምናስቀጥልበትም ጊዜ አለ። በእንዲህ አይነት ሁኔታ ውስጥ ነው ያለን የምንሰራው። ስዕል እንዴት ነው ትሸጣለህ ወይ? ስዕል መሸጥ አያሳዝንም? እንዴት ነው? አሁን ያሳዝናል። እጅግ በጣም ተጨንቄበት፣ አስቤበት፣ ተጠብቤበት የሳልኩትን ስዕል መሸጥ ያሳዝነኛል በእርግጥ። ነገር ግን ያ የሰራሁት የሳልኩት ስዕል ሌላ ቦታ ሄዶ እኔን ሲገልጽ፣ እንነቴን ሲያሳውቀኝ፣ ማንነቴን ሲነግራቸው ሳይ እጅግ በጣም ደስ ይለኛል። እዛ ጋር ልክ እንዳሳደግኩትና እኔን ሊያስተዋውቀኝ ሄዶ ቆሞ እንደሚገልጸኝ ልጄ ነው ማየው እና ደስ ይለኛል። ደግሞም ሰርቼ ካልሸጥኩኝ ያን ነገር ላስቀጥለው፣ ልደግመው፣ ልሰራው የማልችልበት አይነት ሁኔታ ውስጥ ነው ያለው። መስራት አለብኝ፣ መሸጥ አለብኝ። በእርግጥ አዝናለሁ እና የመጀመሪያ ስዕሌን ይመስለኛል የዛሬ 7-8 አመት አካባቢ ነው። 8 አመት ይሆናል እና በትንሽ ብር ነው የሸጥኩኝ። ስንት ሸጥከው እስኪ? ወደ 750 ብር አካባቢ ነው የሸጥኩኝ። ኦኬ። የዛሬ 8 አመት አካባቢ። ታስታውሰዋለህ ስዕሉን? አዎ አስታውሰዋለሁ። ምን አይነት ስዕል ነበር? የተፈጥሮ ስዕል ነው። ኦኬ። የአባያና ጫሞ ስዕል። ሪያሊስት ነክ? አሁን ስለ አንዳንድ ስዕሎች ትነግረናለህ። ለምሳሌ በእድሜ ገፋ ያሉ ሰዎችን አያለው፣ የአርት ሰውም አለ። እዚህ ጋር የደቡብ ኦሞ ገጽታ ያላቸው ስዕሎችም ይታዩናል። እስቲ ከዚህ ስዕል እንነሳና ጠቅላይ ሚኒስትራችንን እዚህ እናገኛቸዋለን በስዕል ማለት ነው። ሀሳቡ ያው እንዴት መጣ ባንልም
የሳልክበትን ሁኔታ ትገልጽልናል? ይሄን የሳልኩኝ በአጋጣሚ የሆነ በተመስጦ ውስጥ ነበርኩኝ። ቴሌቪዥን እያየሁኝ ነበር። ጠቅላይ ሚኒስትራችን በተሾሙ ወቅት አካባቢ ነው ንግግር ሲያደርጉ የመደመርን ፕሪንሲፕል ሲያብራሩልን እጅግ በጣም ነው የመሰጡኝ የነበረው እና ያን አጋጣሚ ፎቶውንም የወሰድኩኝ ከቴሌቪዥን ላይ በሞባይል ላይ በማንሳት ነው። ካነሳኋቸው በኋላ እጅግ በጣም ደስ አሉኝ። በሸራ ላይ ማስፈር ነበረብኝ። የመደመርን ፕሪንሲፕል ከውስጤ ሳይጠፋ ንግግራቸው ሳረሳው ማለት ነው እና ሸራ ላይ ላሳረፋቸው ቻልኩኝ። ምልክቱም መደመር ሲደመር መደመር ይላል ከላይ ላይ ያን የመደመር ፕሪንሲፕል እንዳረሳው በማሰብ ነው ይህን ስዕል የሳልኩኝ። ኦኬ፣ እስኪ ስለዚህ ስዕል ያው የኢትዮጵያ ካርታ ውስጥ ያሉ ሴት ናቸው። እስኪ ስለሳቸው ንገረን። እሳቸው የአፍሪካም ብሎም የኢትዮጵያ እናቶች ተምሳሌት ናቸው። ክቡር ዶክተር ወይዘሮ አበበች ጎበና ይባላሉ። የብዙዎች የኛም ጭምር ማለት ይቻላል የልጆች እናት ነች አበበች ጎበና እና በኢትዮጵያ የመሰልኳቸው እና ኢትዮጵያ ውስጥ ታቅፈው እሳቸው መቆየታቸው እሳቸው መታቀፋቸውን ብቻ ሳይሆን የብዙዎች የኢትዮጵያውያን እናቶች ተምሳሌት ሆነው በኢትዮጵያ ውስጥ እናቶችን ያቀፉ ልጆችን ያቀፉ ኢትዮጵያዊቷ ማዘር ትሬዛ ማለት ይቻላል እና እጅግ በጣም አከብራቸዋለሁ፣ እወዳቸዋለሁ። አክብሮት ስላለኝ ነው። ደስ ይላል። ግን ገጽታቸውን እንዴት ውስጥ በፎቶ ይዛቸው ነበረ? አሁን ብዙውን ጊዜ ፕሮግራም ሲያደርጉ እከታተላለሁ፣ ፎቶቸውን ይዛለሁ። አንዳንድ በሳቸው የተለቀቁ ድረገጾች አሉ፣ እዛ ላይም አገኛቸዋለሁ። እዛ ላይ ያገኛቸውን ፎቶዎች ኤዲት አድርጌ አስተካክዬ አሳምሬ በኢትዮጵያ ውስጥ አስገብቼ አሳቅፊያቸው የሳልኳቸው። ከጀርባህም ሌላ ትልቅ ሰው አያለሁኝ። አያቴ ናቸው። አያቴን የዛሬ 5 ዓመት አካባቢ አርፈዋል፣ ሞተዋል። ነገር ግን አልነበረኝም ፎቶዋቸው አልነበረኝም። በአጋጣሚ ነው ገጠር ነበር የኖሩት። በአጋጣሚ ሲል ያገኘዋቸው ፎቶዋቸውን ያን ፎቶ ለማስታወስና አድጎ በትልቁ ማየት ስለፈለኩኝ የሳልኳቸው። ኦኬ፣ እዚህ ካየዋቸው ፎቶዎች አብላጫዎቹ የደቡብ ኦሞ ገጽታዎች አላቸውና ለአካባቢ ያለህን ፍቅር ለባህሉ ያለህን መውደድ ያሳያል ብዬ አስባለሁ በእኔ። እስኪ ስለ እነዚህ የደቡብ ኦሞ ገጽታ ስላላቸው ስዕሎች አውራለን። ብልህ ሄደህ አይታቸው ነው ወይስ? አዎ አይቻቸዋለሁ። በአካል ተገኝቼ ብዙ ጎብኝቻቸዋለሁ። ኢባንጋዲ ጭፈራ ላይም ተገኝቻለሁ። እጅግ በጣም ይመስጡኛል። በነገራችን ላይ እኔ የደቡብ ክልል አካባቢ ባህሎችን ብቻ ሳይሆን ማደንቀውና ማየው የተለያዩ ስራዎችንም እሰራለሁ። እየሄድኩ እየተዘዋወርኩ ያዩዋቸው ማለት ነው። በይበልጥ ግን እነሱ ይመስጡኛል፣ እጅግ በጣም ያስደስቱኛል። በተለያየ አይነት መንገድ ነው የምሰራቸው። ነገር ግን ይህን ሰርቻቸው ለነሱ ላስረክባቸው ለነሱ አካባቢ ይዤ ልሄድ አስቤ ሳይሆን የነሱ ባህል እጅግ በጣም ማራኪ ታይቶ የማይጠገብ ተሰርቶ ማያልቅ ስለሆነ ሰፊ ነው። በሰፊው መዳሰስ እንችላለን እና እጅግ በጣም ያስደስቱኛል። በተለያየ አይነት መንገድ ነው የምሰራቸው እና ባህላችን እንዳልኩሽ ቅድም አንቺ እንዳልሽኝ አርባ ምንጭ ላይ እጅግ በጣም የተፈጥሮ ሀብቶች አሉ። ደቡብ ክልል እንደዚሁ እና እጅግ በርካታ የተፈጥሮ መስህቦች ስላሉ እስላቸዋለሁ። በውስጤም የቀረስኳቸውን ከውስጤ አፍልቄ ይሰራል። ያው ኢትዮጵያ ብዙ ታሪካዊ ቦታዎች አሏት፣ እንዲሁም ተፈጥሯዊ ሀብቶች ያሉበት አካባቢ አለ። ኢትዮጵያን በአንድ ላይ ያስቀምጣል ብዬ አስባለሁ። አሁን እንዲሁም ስለ መላው ኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አካሎ የተፈጥሮ መስህብን የሚያሳይ ገጽታ ያለው ህብር ኢትዮጵያ ነው ብዬ ሰየምኩኝ። የመላው ኢትዮጵያን ከሰሜን እስከ ደቡብ ከምዕራብ እስከ ያሉ ባህሎችን የሚገልጽ ስዕል ነው።
ከላይ እንደምንመለከተው የፀሐይ ግብአት አለ። የአክሱም ሐውልት፣ ላሊበላ፣ ፋሲለደስ፣ ባህላዊ የእርሻ አጠራር ዘዴ፣ አባያና ጫሞ ላይ ያሉ የተፈጥሮ መስህቦች እንደነ አዞ የመሳሰሉ፣ ደቡብ ላይ ያሉ ወደዚህ ወደ ደቡብ ወደ ዶርዜ ወይንም ደግሞ ወደ ጉራጌ አካባቢ ያሉ የቤት አሰራሮች አሉ። እዚህ ጋር ደግሞ ልክ ሀመሮች ወደ ደቡብ ኦሞ አካባቢ የተለያዩ የፈረስ ግልቢያዎች እና አልነጃሺ መስጊድ የተፈጥሮ መስህቦች የተለያዩ መገለጫዎች አሉ። እነኚህን የሳልኳቸው እንግዲህ በአንድ አልወሰንም። ሰፋ ባለ የስዕል አሳሳል ዘይቤ ላይ ነው ብዙ ጊዜ የምሳተፈው እና ይሄን ለማመልከት ነው ህብረ ኢትዮጵያን ይህን ስዕል የሳልኩኝ የዛሬ 5 ዓመት አካባቢ ነው። የአርባ ምንጭ 50ኛ ዓመት በዓል ሲከበር የአርባ ምንጭ መስራች የሆኑት ደጃዝማች አእምሮ ስላሴ ይባላሉ። በህይወት የሉም። የዛሬ 30 ዓመት አካባቢ አርፈዋል እና የአርባ ምንጭ የምስረታ በዓሏ አከባበር ስነ ስርዓት ላይ ልጆቻቸው ውጪ ናቸው ያሉት። ከውጪ በኢሜል አድሬሴ ፎቶዋቸው ተልኮልኝ ነው ከወረቀት ላይ ነው የሰራውኝ እና የበዓሉ ድምቀት ምክንያት እንዲሆን ነበር ስዕላቸውን ፎቶዋቸውን የሳልኩኝ። ነገር ግን በዛ በዓል ላይ ብዙ የሚዲያ ሽፋን ስላልነበር ሲቀጥል ደግሞ ልጆቻቸው በአካል እኔ የሰራውበት ቦታ ተገኝተው ስዕሉን የማየት ሁኔታ ስላልነበር ሳያዩት ቀርተዋል እና በዚህ አጋጣሚ አርባ ምንጭን የቆረቆሩና የመሰረቷት እኚሁ ግለሰብ ናቸው። ምናልባት ቤተሰቦቻቸውን አላቃቸውም፣ ሊያዩዋቸው ይችላሉ በዚህ አጋጣሚ። እናም ስማቸው ደጃዝማች አእምሮ ስላሴ ይባላሉ። በእንዲህ አይነት መልኩ ስያቸዋል። ብዙ ውጣ ውረዶችን አልፌ ያለሁኝ በዚህ በስዕል ስራ ላይ በርካታ ቦታዎች ሄጃለሁኝ። 94 ዓመተ ምህረት ይመስለኛል ሎሬትን አፈወርቅ ተክሌን ለማግኘት እጅግ በጣም ከፍተኛ ጥረት አደርግ ነበር። የተወሰነች ትንሽ ሳንቲም ነገር ይዤ ስለሳቸው አልፎ አልፎ ከሰው የምሰማቸውን መረጃዎች ሰብስቤ አዲስ አበባ ሄጄ ለማግኘት ብዙ ጥረት አድርጌ ነበር። ነገር ግን አሉ የተባሉበት አካባቢ እና እንደ ቤተ መንግስት የሚሰሩበት ቦታ ደርሼ ልገባ ላገኛቸው ተከልክያለሁ በነበሩ ዘበኞች። ፈልጊያቸው ሳላገኝ ቀርቼ ሳንቲሜንም ገንዘቤንም ጨርሼ 4 ወር ሙሉ አዲስ አበባ ላይ ሊስትሮ የመስራት አጋጣሚም ገጥሞኝ ነበር እና ከ4 ወር ኋላ እንደገና የትራንስፖርት ሳንቲም ሊስትሮ ሰርቼ ሰብስቤ ወደ አርባ ምንጭ ተመለስኩኝ። ከዛ በኋላ ደግሞ ያው እጅግ በጣም ማደንቃቸው ማከብራቸው የነበሩ ሰዓሊ ለማ ጉያ ይባላሉ። 99 ዓመተ ምህረት እሳቸው ጋር
ደብረዘይት የመሄድም አጋጣሚ ገጥሞኝ ነበር። ነገር ግን እሳቸውን አላገኘኋቸውም። ልጃቸው ነበር ያገኘውኝ ዳዊት ጉያን እና አንዳንድ ነገሮች ስለ ስዕል እንዲለኝ በማሰብ ነበር ያገኘውኝ። ነገር ግን አልተሳካም። ከዛ በኋላ ያ ጥረት አላቆመም። በነገራችን ላይ 2006 ዓመተ ምህረት መጀመሪያ አካባቢ እንደዚሁ እሳቸውን ለማግኘት ደብረዘይት ሄጄ ነበር። በዛ አጋጣሚ ነው ያገኘኋቸው። እንዴት አገኛቸው? እስቲ በቀላሉ አገኛቸው? በቀላሉ የሚገኙ አልነበሩም። እኔ በዛን ጊዜ የተወሰኑ ስራዎችን ሰራ ነበር፣ ስዕል ስል ነበር እና እሳቸውን ለማግኘት ከፍተኛ ጥረት ነው ያደረኩኝ። ቤታቸው ውስጥ ግቢያቸው ውስጥ ስዕል እየሰሩ ነበር፣ እየሳሉ ነበር የነበሩት። አይወጡም፣ ውስጥ ናቸው እና በአጋጣሚ ስዕላቸውን ጎበኘው፣ አየሁ። በእንዲህ አይነት ሁኔታ የመጣ ልጅ አለ ተብለው ተነገራቸው። በጣም እጅግ በጣም በሚገርም ሁኔታ ነው አቀባበል ሊያደርጉልኝ የወጡት። ሚስል ልጅ ነው ስለተባሉ፣ የሰራውን ስራ ይዞ መጥቷል ስለተባሉ እጅግ በጣም ለኔ ለህፃኑ ልጅ አክብሮት ኖሯቸው የወጡኝ እና አግኝቻቸዋለሁ። እጃቸውን ጠራርገው ነው መጣው አጠገቤ ቁጭ ብለው ያወሩኝ፣ ያጫወቱኝ እና እጅግ በጣም ወዳቸዋለሁ። ካወሩኝ ካጫወቱኝም በኋላ እንዲሁም ከኔ ጋር ከባለቤቴ ጋር ሆነው አቅፈውን ፎቶ የመነሳቱም አጋጣሚ እድሉም ገጥሞ የመጀመሪያ ስዕልን 750 ብር ሸጥከው። ከዛ ሰርፕራይዝ የሆንክበት ጊዜ ስዕል ይህን ያህል ያወጣል እንዴ ብለህ የሸጥከው ደግሞ ስዕል? ሰርፕራይዝ የሆንኩበት ስዕል አንድ ነጭ $400 አውጥቶ ገዝቶብኛል። ቆይታችን እንደቀጠለ ነው ያለነው ከፋሲካ ጋር ቆይታ እያደረግን ነው። በአውደ ኪም ፕሮግራማችን እንዳያችሁት የሚገርሙ ስዕሎች፣ የሚገርሙ ባህሎችን የገለጸባቸው የተለያዩ ስራዎችንም አይተናል። የተለያዩ ሰዎችን ከነ ጥሩ ተግባራቸው ስሎ ያስቀመጠበትን ሁኔታ አይተናል። ኢትዮጵያ ውስጥ መልካም ስራን የሰሩ ሰዎች በኢትዮጵያ ገጽ ውስጥ አካቶ እንዴት እንዳስቀመጠ ተመልክተናል። ነገር ግን እነዚህ ስራዎች ሁሉ ያሉት አንድ ክፍል ውስጥ በጣም በጠበበና በተጨናነቀ ሁኔታ ውስጥ ነው። እንዴት ነው ለመሳልስ አያስቸግረውም? ሰው አመለካከቱ ትንሽ ገና ነው፣ አልተቀየረም። የመንግስት አካልም በራሳቸው የስራ ውጥረት ውስጥ ነው ያሉት። ብዙውን ጊዜ ደብዳቤ ማመልከቻ የሚያስገባውበት ሁኔታ አለ ባልና ቱሪዝም ቢሮ። ነገር ግን ማስተናገድ ያለባቸው ነገሮች እያስተናገዱ እንዳሉ ነው የሚነግሩኝ። እና አሁን ይህን ለውጥ ለማምጣት እንደዚህ እጅግ በጣም በሰፊው መንቀሳቀስ የጀመርኩኝ በቅርብ ጊዜ ነው። ቢያንስ 1-3 ዓመት አይሆነው። ማስፋት የራሴን የማዘጋጃ ቦታዎች፣ የማሳያ ቦታዎች በኔው ቤት በዚሁ ተገድቤ የቀረቡኝ ከጀመርኩኝ ጥቂት ዓመታት ስለሆነ ነው እንጂ እየሄድኩኝ ነው፣ እየቀረብኩኝ ነው። አንዳንድ ጥያቄዎችን እየጠየቁኝ ጥሩ ምላሽም ያገኘው ነው እና ነገር ግን በእንዲህ አይነት ሁኔታ ውስጥም ሆኜ መጨናነቅ ወይንም ደግሞ ተጣበብኩኝ ብዬ ሙያዬን ማቆም የለብኝም። ቅድም ያልኩሽ ለዚህም ነው እንዲህ አስተሳሰብን መጨናነቅ ጥበት እንጂ መቃወመው የሙያን የቤትን ጥበት በምንም አይነት ታሪክ አልቃወምም። ነገ ላይ እንደሚሰፋው
ያው ልጅ ከልጅ ጋር አይወዳደርም፣ ግን በጣም በተለየ ሁኔታ የምትወደው ስዕል የለህም ወይ? አለኝ። በእርግጥ ሸጬዋለሁ፣ ተወስዶብኛል። አሁንም በውስጥ ያለ አንድ የገዳም ሰው ነው፣ ቄስ ናቸው። እዚህ አርባ ምንጭ ውስጥ ነው የባህል አዝማሪ ቤት የሸጥኩኝ እና ተሰቅሎ እናገኘዋለን። እጅግ በጣም የሚመስጠኝ ስዕል ነው። ቢያንስ 2 ሳምንት ነው የፈጀብኝ እሱን ስዕል ስስለው። ከውስጥ ያመንጭቼ ነው የሳልኩኝ እና የኔ ቢሆን እላለሁኝ። ዛሬ ድረስ እመኛለሁ ከፍለውኝ የወሰዱኝን ሳንቲም መልሻቸው ባመጣው ብዬ መመኘው። ናት ያለው ትንሽ ትንሽ ስራ ሰራል። ትንሽ ትንሽ ያው እንትን ስዕሉ ነው መጀመሪያ ስዕሉ ምናምን እንደ ወፍ እንደ ዶሮ ምናምን ልጅነት እውቀት ይሄ ነው። በልጅነቱ የሚስለው ዶሮ ወፍ ምናምን ይሳላል ምናምን ይስላል። ከዛ እንትን አባዜቶ ይሄዳል። እዚህ ይደርሳል ብለው አስበው ነበር የዛኔ? እንዴት ነው? እግዚአብሔር ነው አደረሰ፣ እኔ አይደለም እግዚአብሔር ነው። እኔን መቼ ያስባል፣ መቼ ቤት ይውላል። እኔን ወጥቼ ውጭ ይውላለሁ። አሁን ሲያዩት ምን ይሰማዎታል? እነዚህን የሳላቸውን ስዕሎች ሲያዩ፣ እሱ ሲስል ሲያዩ እርስዎ ምን ይሰማዎታል? እኔ እግዚአብሔር ይመስገን፣ እግዚአብሔር ምስጋና ነው። እግዚአብሔር ምስጋና ነው። ምን ይሰማዎታል? እግዚአብሔር ፈጣሪ ምስጋና። እርስዎ ስዕል ይወዳሉ? እንዴት ነው እሱ ከሳላቸው ስዕሎች የቱን ስዕል ይወዳሉ? አሁን እስኪ እዚህ ውስጥ ካለ ያለ ሁሉ እወዳለሁ። ስለ ፋሲካና ስለ ስዕሎቹማ ብዙ ነገር ማለት ይቻላል። ረጅም ጊዜ መስዋዕትነት ከፈሉ እሱ በዚህ ስራ ማለት ነው። እሱ ቅድም እንዳለው እስከ 20 አመት ከዛ በላይ ረጅም ጊዜ ሳክሪፋይ ከፍሎበታል። እዚህ ደረጃ እስከሚደርስ ጥሩ የሽያጭ ሁኔታዎች እስኪመቻቸው ድረስ ረጅም መስዋዕትነት ከፍሏል። ደግሞ በጥበቡ በስራው እጅግ በጣም አደንቀዋለሁ፣ በጣም አከብረዋለሁ። እንግዲህ ወደፊት ልክ እሱ ባለፈበት መንገድ ባላልፍም እንግዲህ ጥሩ እድል አለ አሁን ላይ እና ልክ የሱን ያህል ለመስራት እመኛለሁ። በቃ የሱን ለመሆን ማለት ዲሉ ላይ ህብረተሰቡ ገና ምንም ነገር ግንዛቤ የለውም ማለት ይችላል በፊት ላይ። አሁን ላይ ግን የተለያዩ ጥረቶችን በማድረግ ማለት ነው ከሱ ጋር አብረን ዞረን ቢዝነስ ካርድ ሁሉ እስከ መበተን የተለያዩ ሆቴሎች ሁሉ ደርሰናል። እና ህብረተሰባችን ምንድነው ገና ነው ለሲል ያለው አመለካከት ብዙ አላደገም እና ወደፊት ያ ነገር ይስተካከላል ብለን እናስባለን። እያስተዋወቅን ነው። አሁን ላይ እንደውም ፌስቡኮችን ምናምን እየተጠቀም ፖስት እያደረግን ከውጭ ድረስ ራሱ ብዙ ሰዎች እንትን እያሉ ነው፣ እገዛ እያደረጉለት ነው፣ በሀሳብ የደገፉት ነው
እና ይሄን አክል አድጓል ማለት አይቻልም፣ ግን ወደፊት ይመጣል የሚል ግምት አለኝ ማለት ነው። ኦኬ በዚህ ሁሉ ሁኔታ ውስጥ ስዕል ይስላልና በምን አይነት መንገድ ነው እንደ ጓደኛ የምትደግፉት? እሱ በጣም ጠንካራ ነው። እኔ እንዳየሁት አሲቢ በዚች ጠባብ ነገር በሆነችበት ውስጥ ወደ ውጪ ማውጣ ምናምን እዚች ቁጭ ብሎ ነው በቃ። እና እኔ እንደው ቢችል ቢኖረኝ ብዙ ነገር ባደርግለት ደስ ይለኝ ነበር። ያው ባለኝ አቅም አጠገቡ ሆኜ ብቻ ሞራል መለገስ ማለት